ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሶማሌላንድ ጉዳይ አሁንም የአፍሪካን ቀንድ ትኩስ አጀንዳ ሆኖ ቀጥሏል። ይህንን በተመለከተ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ሶማሌላንድን የተመለከተ መግለጫ ሰጥተዋል። ምናሉ በአዲሱ መግለጫቸው የምታደምጡት ሲሆን የእንግሊዙ መገናኛ ብዙሃን ቢቢሲ በጉዳዩ ዙሪያ ባወጣው ዘገባ ኢትዮጵያ ዝምታን የመረጠችበት ምክንያት ሲል ያወጣውን ዘገባ የማስደምጣችሁ ይሆናል። በሌላ በኩልም እንዲሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለሶማሌላንድ የሀገርነት እውቅና ለምን እንደሰጡ በዝርዝር የተናገሩበትን አዲስ ቃለ ምልልስ አድርገዋል ከአሜሪካ መገናኛ ብዙሃን ጋር። ይህንንም የምታደምጡት ይሆናል። እነዚህንና ሌሎችም ከጉዳዩ ጋር የተገናኙ ዝርዝር መረጃዎችን አስደምጣችኋለሁ። አብረን እንከታተለው። በቅድሚያ የሶማሌላንድ ጉዳይ አሁንም የአፍሪካ ቀንድ ሰፊ ትኩሳት ሆኗል። ሶማሌላንድ እውቅና ያገኘችው 3 ወሳኝ ነጥቦች ላይ ተስማምታ ነው ሲሉ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በዛሬው ዕለት መናገራቸው ተሰማ። ፕሬዝዳንቱ ለአልጀዚራ የአረብኛ ቴሌቪዥን ጣቢያ በሰጡት ቃለ ምልልስ ላይ እንደተናገሩት መረጃውን አግኝተናል። በደረስንበት መረጃ መሰረት ሶማሌላንድ 3 ወሳኝ እርምጃዎችን ለመውሰድ ተስማምታለች ከእስራኤል ጋር ብለዋል። የመጀመሪያው በማለት የጠቀሱት ሶማሌላንድ ውስጥ ፊልስጤማውያንን ለማስፈር፣ ሁለተኛው በኤደን ባህረ ሰላጤ ዳርቻ ለእስራኤል ወታደራዊ የጦር ሰፈር ለመፍቀድና ሶስተኛው ደግሞ ሶማሌላንድ በአብርሃም ስምምነት ውስጥ እንድትታቀፍ ማድረግ ነው ብለዋል። ፕሬዝዳንት ሐሰን ሼህ መሐመድ አክለውም የእስራኤል ፍላጎቶች ያሏቸውን 3 ሁኔታዎች ሲገልጹ ሶማሌላንድ ተቀብላለች በማለት እነዚህን ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ አስጠንቅቀዋል። በጋዛው ጦርነት ወቅትም እስራኤል ፍልስጤማውያንን ከሰርጡ ለማስወጣት በሌላ ሀገር የማስፈር እቅድ እንዳላት የሚናገሩ ዘገባዎች ሲወጡ ነበር በማለት ጠቅሰው የጦር ሰፈር የምትመሰርት ከሆነ በየመን ያሉትን ባላንጣዎቿን ሁቲዎችን ልታጠቃበት እንደምትችል ገልጸው ይህ ደግሞ የሚሆንበት አግባብ የለም ብለዋል። በዚህ እንዳለም ኢትዮጵያ በጉዳዩ ላይ ዝምቷን መምረጧን ጠቅሶ ኢትዮጵያ ዝምታን የመረጠችበት የሶማሌላንድ እውቅና በሚል ርዕስ ቢቢሲ በዛሬው ዕለት ዘገባ ይዞ ወጥቷል። ባለፈው ሳምንት ከእስራኤል የሀገርነት እውቅና ያገኘችው ሶማሌላንድን በተመለከተ ኢትዮጵያ እስካሁን አቋሟን ሳታሳውቅ ዝምታን መርጣ ቆይታለች ያለው ዘገባው ኢትዮጵያ የቅርብ ግንኙነት ካላትና ከ2 ዓመት በፊትም የባህር በር የማግኛ የመግባቢያ ስምምነት የተፈራረመቻት የሶማሌላንድ የእውቅና ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሳይቀር መነጋገሪያ እስከመሆን ደርሷል ብሏል። ነገር ግን ይህን ሁሉ ሁኔታም በቅርበት እየተመለከተች ያለችው ጎረቤት ኢትዮጵያ በዚህ ጉዳይ ላይ ያላትን ተቃውሞም ሆነ ድጋፍ ሳትገልጽ ከመቆየቷን በተጨማሪ የኢትዮጵያ የመንግስት መገናኛ ብዙሃን ጭምር ለዜናው ሽፋን ሳይሰጡትና ይህ ጉዳይ በሀገር ውስጥ መገናኛ ብዙሃን እየተዘገበ አይደለም ብሏል። የቢቢሲ የመገናኛ ብዙሃን መከታተያ ክፍል ቢቢሲ ሞኒተሪንግ እንዳመለከተው የኢትዮጵያ ባለስልጣናት የመንግስትና ለግል ቅርበት ያላቸው መገናኛ ብዙሃን ጉዳይ ላይ ዝምታን መርጠዋል ብለዋል። ቢቢሲ ሞኒተሪንግ እንደተከታተለው የመንግስት ጣቢያ የሆነው የኢትዮጵያ ቴሌቪዥን የኢትዮጵያ ዜና አገልግሎት ለመንግስት ቅርብ የሆነው ፋና እስራኤል የመጀመሪያ ሀገር በመሆን ለሶማሌላንድ የሰጠችውን እውቅና ሽፋን አልሰጡትም ብሏል። በተጨማሪም የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርበው የነበረ ቢሆንም ስለ ሶማሌላንድ ጉዳይ ለቀረበላቸው ጥያቄ ዝምታ መርጠዋል። የእስራኤልን እውቅና ተከትሎ የሶማሊያው ፕሬዝደንትና የውጭ ጉዳይ ሚኒስትር በዙሪያቸው ላሉ ሀገራትና መሪዎች የውጭ ጉዳይ ሚኒስትሮች ስልክ በመደወል ድጋፋቸውን እንዲሰጡ ሲያነሳሱና የእስራኤልን እርምጃ እንዲያወግዙ ውይይት ማድረጋቸውን በገጻቸው ላይ ሲያመለክቱ ቆይተዋል። የባለስልጣኑ የሶማሊያ ዋነኛ ተጎራባችና በአካባቢው ጉዳይ ላይም ወሳኝ ሀገር የሆነችው ኢትዮጵያም ባለስልጣናት ጋር ውይይት ስለማድረጋቸው እስካሁን ያሉት ነገር የለም። ከኢትዮጵያ ውጪ ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራ የእስራኤልን እውቅና በይፋ የተቃወሙ ሀገራት ሲሆኑ ኢትዮጵያን ጨምሮ የኬንያና የኡጋንዳ መንግስታት አቋማቸውን በይፋ እስካሁን አላሳወቁም። ነገር ግን እስራኤል ለሶማሌላንድ የሀገርነት እውቅና ከመስጠቷ ከቀናት በፊት የሶማሊያ
የሶማሊያው ፕሬዝደንት ሼህ መሐመድ በአዲስ አበባ የአንድ ቀን የስራ ጉብኝት ማድረጋቸው ይታወቃል። ኢትዮጵያም በ2016 ዓ.ም ነጻ ሀገርነቷን ካወጀችው ሶማሌላንድ ጋር ከፍተኛ ውዝግብ አስነስቶ እንደነበር አይዘነጋም። ይህ በዚህ እንዳለ እስራኤል ለሶማሌላንድ እንደ ሉዓላዊ ሀገር እውቅና መስጠቷን በመቃወም በሶማሊያ የተለያዩ ከተሞች ተቃውሞዎች መካሄዳቸውን የሶማሊያ መገናኛ ብዙሃን መዘገባቸውን ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። በዋና ከተማዋ ሞቃዲሾ፣ በጋኮል ከተማ፣ በአዳዶ፣ በጉርኤል ከተሞችና በሰሜን ምስራቅ ላስ አኖድ በተባለ ከተማ ሶማሌላንድ ያገኘችውን እውቅና የሚቃወሙ ሰልፎች ተካሂደዋል። ተቃዋሚዎቹ የሶማሊያን ብሔራዊ መዝሙር እየዘመሩ የሶማሊያን ሰንደቅ ዓላማ እያውለበለቡና ጥቃት ያሉትን የእስራኤልን ውሳኔ እያወገዙ ታይተዋል ብለዋል። በጉርኤል ተቃዋሚዎች የእስራኤልን ሰንደቅ ዓላማ እንዲሁም የጠቅላይ ሚኒስትር ቤንያሚን ኔታንያሁን ፎቶ ላይ በመቆም ጭምር ተቃውሟቸውን እየገለጹ እንደሆነ ገልጿል። ተማሪዎች እንዲሁም የሶማሊያ ወታደሮች በተቃውሞ ሰልፉ ላይ ተሳትፈዋል የተባለው ጉዳዩን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጫም በአዲስ መልክ የሰጡ ሲሆን ኔታንያሁ እንዳሉት ለሶማሌላንድ እውቅና የሰጠሁት በአብርሃም ስምምነት ለመሳተፍ በመፍቀዷ ነው ብለዋል። ዴሞክራሲያዊ ሀገር በመሆኗና ከእስራኤል ጋር ሰላም ለመፍጠር ፍላጎት ስላላትና የአብርሃም ስምምነትን ስለተቀበለች የሀገርነት እውቅና ሰጥቻታለሁ ብለዋል። ኔታንያሁ አሜሪካ ውስጥ ኒውማክስ ከተባለ መገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ለሶማሌላንድ የሰጡት እውቅና በአብርሃም ስምምነት መሰረት ለዘብተኛና ዲሞክራሲያዊ ሀገር ለመደገፍ ባላቸው ውሳኔ ነው የተናገሩት። ኔታንያሁ በሶማሌላንድ ያለው የፖለቲካ ስርዓት በቀሪው ሶማሊያ ከሚታየው በእጅጉ የተለየ መሆኑን አብራርተዋል። ይህንን ሲገልጹም በቀሪው የሶማሊያ ግዛት ያልተረጋጋና በአሸባሪዎች የተወረረ ነው ያሉ ሲሆን ኔታንያሁ ለሶማሌላንድ እውቅና እንዲሰጡ ያደረጋቸው ሌላ ምክንያትን ሲያስረዱ ሶማሌላንድ 6 ሚሊዮን ሕዝብ ያላት ሀገር ናት። ለዘብተኛ ሰዎችም ይኖሩባታል። የአብርሃም ስምምነትም በቀላሉ ይፈልጋሉ። ይህ ጥሩ ይመስለኛል። ዴሞክራሲያዊ ናቸው፣ ምርጫም ያካሂዳሉ ብለዋል። ቀሪው የሶማሊያ ክፍል ግን አሸባሪው አልሸባብ ይፈነጭበታል። እውነተኛ ምርጫ ለመጨረሻ ጊዜ መቼ እንደተካሄደ እኔ እንኳን አላውቅም። ምናልባት 10 ዓመታትና ከዚያ በላይ ሊሆን ይችላል። በርካታ አሸባሪዎች በሶማሊያ አሉ ሲሉ አጣጥለዋል። እስራኤል ላለፉት 34 ዓመታት እንደ ሉዓላዊ ሀገር እውቅና ለማግኘት ስትጥር ለነበረችው ሶማሌላንድ ባለፈው ሳምንት እውቅና መስጠቷን ያስታወሱት ኔታንያሁ በዚህ ጉዳይ ላይ ቀልድ አናውቅም፣ ወደኋላ የምንመለስበትም ነገር አይደለም ብለዋል። በመካከለኛው ምስራቅ እርሳቸውና ፕሬዚደንት ትራምፕ ተመሳሳይ ራዕይ እንዳላቸው የተናገሩት ጠቅላይ ሚኒስትሩ ብዙ ነገር በጋራ አሳክተናል ከትራምፕ ጋር ብለዋል። ኔታንያሁ ከትራምፕ ጋር ለሐማስ ትጥቁን እንዲፈታና ጦርነቱን ለማስቆም በስምምነቱ መሰረት የተጣለበትን ግዴታ እንዲወጣ የ60 ቀናት የጊዜ ገደብ ለመስጠት መስማማታቸውንም በቃለ ምልልሱ ላይ ተናግረዋል። በተያያዘ ዜና የሚኒሶታ ኮንግረስ አባል ኢልሃን ኦማር የሶማሌላንድን እውቅና በመቃወም እያደረጉት ያለው እንቅስቃሴና በሚኒሶታ ግዛት ከሶማሊያ ማህበረሰብ ጋር በተያያዘ እየተመረመረ ያለው ከፍተኛ የማጭበርበር ወንጀል ከፍተኛ ትችት አስከትሎባቸዋል። የፖለቲካ ተንታኞች እንደሚሉት ከሆነ በሚኒሶታ ተፈጽሟል እየተባለ የሚገኘው ግዙፍ የሙስና ቅሌት በሶማሊያ ያለውን የመንግስት አስተዳደር ውድቀት የሚያሳይ ሲሆን በአንጻሩ ሶማሌላንድ ያሳየችው መረጋጋትና ተጠያቂነት ያለው አስተዳደር ጎላ አድርጎ የሚያሳይ ሆኗል። የአሜሪካ ኢንተርፕራይዝ ኢንስቲትዩት ከፍተኛ ባልደረባ የሆኑት ማይክል ሩቢን ለፎክስ ኒውስ እንደገለጹት ከሆነ በሚኒሶታ የተጋለጠው ሙስና ለብዙ ዓመታት ሶማሊያን ሲያናውጥ የነበረውን የአስተዳደር ውድቀት የሚያንጸባርቅ ነው ብለዋል። ሩቢን አክለውም ሶማሌላንድ ከዓለም አቀፍ እርዳታ ይልቅ በውስጣዊ ተጠያቂነት ላይ የተመሰረተ የተለየ አካሄድ መከተሏን ትልቅ ቦታ ሊሰጠው የሚገባ ጉዳይ ነው ብለዋል። ሩቢን ኢልሃን ኦማርን አቋም ሲተቹም ተወካዩም የሶማሌላንድ እውቅናን የሚቃወሙት በአሜሪካ ስትራቴጂካዊ ጥቅም ላይ ተመስርተው ሳይሆን በሶማሊያ የጎሳ ፖለቲካ ተጽዕኖ ምክንያት እንደሆነ ተከራክረዋል። ኢልሃን ኦማር ሶማሊያን ለቀው ቢወጡም ሶማሊያ ግን እሳቸውን አልለቀቀችም ያሉት ሩቢን ኦማር በሶማልኛ በሚያደርጉት ንግግር ሶማሊያን እንደ ቤታቸው በመጥቀስ የአሜሪካን ሳይሆን የሶማሊያን ጥቅም ለማስጠበቅ የሚጥሩ ይመስላሉ ሲሉ ወቅሰዋል።
የሚኒሶታ ግዛት ከመንግስት ፕሮግራሞች ጋር በተያያዘ ከ2018 ጀምሮ በቢሊዮን የሚቆጠር ዶላር ማጭበርበር እንደተፈጸመ ዎል ስትሪት ጆርናል አጋልጧል። የፌዴራል ባለስልጣናት በተለይም ደግሞ ድሆችን ለመመገብ በሚዘጋጅ ፕሮግራም ጋር በተገናኘ 250 ሚሊዮን የአሜሪካን ዶላር የሚገመት የማጭበርበር መረብን ያጋለጡ ሲሆን እስካሁን 78 ክሶች ቀርበው በርካታ ፍርዶችም ተሰጥተዋል። የኤፍቢአይ ዋና ዳይሬክተር የሆኑት ካሽ ፓቴል ይህ የተገኘው ማጭበርበር ከብዙ በጥቂቱ ቲፕ ኦፍ ቬሪ ላርጅ አይስበርግ ሲሉ ሁኔታውን ገልጸውታል። በቅርቡም ምንም አይነት ህጻናት ሳይኖሩም በሚሊዮን የሚቆጠር የመንግስትን ገንዘብ ሲቀበሉ የነበሩ የተዘጉ የህጻናት ማቆያ ጣቢያዎች በቪዲዮ ከተጋለጡ በኋላ ጉዳዩ እንደገና ትኩረት አግኝቷል። በሌላ በኩል ራሷን በራሷ የምታስተዳድረው ሶማሌላንድ ዓለም አቀፍ ተቀባይነትን ለማግኘት እያደረገች ባለው ጥረት ትልቅ ምርታ አሳይታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከሶማሌላንድ ጋር ሙሉ ዲፕሎማሲያዊ ግንኙነት መመስረት መጀመሯን አስታውቀዋል። ይህ ውሳኔ እስራኤልን ለሶማሌላንድ እውቅና የሰጠች የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ያደርጋታል። ኔታንያሁ እርምጃው በአሜሪካ አደራዳሪነት ከተፈረመው የአብርሃም ስምምነት መንፈስ ጋር የሚጣጣም መሆኑን ገልጸው ሌሎች ሀገራትም ሌላ ጉዳዩን ትተው የእሳቸውን አርአያ እንዲከተሉም ጠይቀዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ